አዳማ ቢያስነብቧቸው ከእስልምና ቀጥታ ውልቅ ብለው ይወጣሉ። ይሄን ቢያሳዩአቸው እንደሚወጡ ስለሚያውቁ ስለዚህ ይሄንን ሸፋፍነው ምን ይሰራሉ ማለት ነው? የውሸት ዜና ይሰራሉ። ከዛ እስልምና እኮ ጥርት ያለ ሃይማኖት ነው የሚለው ነገር ጭንቅላታቸው ላይ ይጭኑባቸዋል ማለት ነው። ይሄን ካነበቡ ግን አንድ እስላም ዛሬ ያድርም ከእስልምና የሚወጣ ሰው የለም። ከክርስትና ወደ እስልምና የሚወጣ ሰው ነው እንጂ ከክርስትና ወደ ይሄን አንብብና አይደለም አንተ ነብይህ ራሱ ይወጣል። ይሄን ቢያነብ ክርስትና ወደ እስልምና የወጣ እኮ ነው እሱ። አንዴ ቆይ ተረጋጋ። ሙስሊም ሆኖ ወደ ክርስትና የሚሄድ ሰው አለ ግን ኧረ እስኪ ሙስሊሞች በእናታችሁ ባካችሁ ሮጠ አለ ነው ወጥቷል እፎይ እስቲ እቺን መረጃ አንብብልን አንዴ ክፈተው ቁርስ አንብብልን አንድራ አታነበውም አንተ በአንተ ቃል ነው መስማት ነው የምፈልገው አይታዩም ይታያሉ ብሎ አይታዩም በደንብ ነው የሚታየው ከ18 ዓመት በታች ያላችሁ ውጡ ይሄ ላይቭ ላይ አይመለከታችሁም አንደሬጅ ሆናችሁ ውጡ ቀጥል ያ እንግዲህ ምንድነው ሙስሊሞች ይሄንን ያብራሩት ሐዲስ ነው ሊቃውንቶቻቸው ትጥበት የሚፈጸመው መቼ ነው ወንዱ ልጅ ወሲብ አድርጎ ኢጃጉሌት ካደረገ በኋላ ነው ወይስ ሳያደርግ ብልቱ ትንሽ ከገባ ነው ወይስ ሙሉ ለሙሉ ከገባ ነው ትጥበት መፈጸም ያለበት የሚል ማብራሪያዎችን ሲሰጡ እንደዚህ ብለው ጽፈዋል okay the meaning of the hadith is that the obligation of ghusl or ritual bath is not depend on the emission of semen ትጥበት የሚያስፈልገው ወይም ደግሞ የሚወሰነው የዘር ፈሳሽ ውስጥ ስለፈሰሰ ወይም ስላልፈሰሰ አይደለም ይላል ሉክ የዘር ፈሳሽ ውስጥ ስለፈሰሰና ስላልፈሰሰ አይደለም but rather whenever the glands disappear into the vagina ghusl become obligatory for the man and the woman ለማቼ ነው ሙሉ ለሙሉ የወንዱ የብልት ጫፍ ወይም ደግሞ ክርክሩ ውስጥ ድረስ ሲገባ ነው የሚያስፈልገው ትጥበት ይሄ ለወንዱም ለሴቷም ግዴታ ነው ብሎ ይናገራል ምን ይላል there is no disagreement on this today although there was a disagreement on among some of the companions of those after them ይሄ በእኛ ጊዜ ምንም አይነት ክርክር የለውም እያሉ ይናገራሉ okay our companion said ባልደረቦቻችን እንደዚህ ብለዋል if the gland is inserted into the anus of ምን እንደምታረጉም አላቅልም ቀጥል ለካ ደርሻለሁ አንተ እዛ ቦታ ላይ ኦኬ አቡ ሱፊያን ራሱ ይተረጉምላል አንተ አንብብለት ስላልታየው ነው ኦ ማይ ጋድ ኦኬ እሺ አቡ ሱፊያን ብትተረጉምልን ደስ ይለናል ሜቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ ልቀጥልሽ okay if the glands is inserted into the anus of a woman or the anus of a man or the ትተረጉማለህ okay ልቀጥልሽ if the gland is inserted into the anus of a woman or the anus of a man የወንዱ ልጅ ብልት ጫፉ okay በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው or the vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ or its anus ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን በጉሱሪ ኦኬ እሺ ሶ በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ሚላል ትጥበት ግዴታ ነው እሺ እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ whether the one into whom it is inserted is alive or dead የሞተ ሰው የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን young or old
ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly. ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ ሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ እኮ አስረዳን እስቲ። ይሄ ጤነኛ ነው? ቅድሚያ ይሄን እንደዚህ ብሎ ማስተማር፣ እንደዚህ ብሎ መጽሐፍ ላይ መጽሐፍ ጤናማ ነው? እፎይ ማን ነው የሚጥፍልህ እኮ? ይሄ ጤናማ ነው ወይ ንገረን። ቅድሚያ ጤናማ ነው ይሄ እኮ? ማን ነው የሚጥፍልህ? ጤናማ ነው ወይ? አንተ ሰዎች ናቸው እኮ። እሺ የኔ ሰዎች ከሆኑ ይሄንን የሚጽፍ አጋንንት የተጠናወተው እንኳን የሞተው አቡ ሱፊያን ጤነኛው ማሪ ይከለከላል። ፕሊስ እኮ እንደዚህ በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው የሰይጣን ልጅ ነው በል እስቲ። አጋንንት የተጠናወተው የሰይጣን ልጅ ነው በል እስቲ። እሺ ኪታብ ከሆነ የሐዲሶች ማብራሪያ ነው ብዙ ጊዜ የሚሆነው። አዎ ሐዲሱን ብታወጣው ጥሩ ነው። ያው ተከፍቶላል። ይሄ ሐዲሱ አይደለም፣ ይሄ ሐዲስ አይደለም። ከተከፈተው አንብበው ቅድሚያ። እሺ እሱ ላይ ጥያቄ ምንድን ነው? አንብብና ቅድሚያ ነው። ከዛ በኋላ እኮ ጥያቄ አለኝ የለኝም የሚባለው። ይሄ የሐዲሱ ማብራሪያ ነው እኮ አንብበው ቅድሚያ። ስለ ሳባዎች ሐዲሱ የሚለው እሺ ሐዲሱ የሚለው ይሄ ማብራሪያ የተሰጠበት ሐዲስ ላይ በዋነኝነት ለመጠቆም የተፈለገው ነገር ምንድነው? ጉስል የምንለው ወይም ከግንኙነት በኋላ ትጥበት እሱን በማመልከት ነውና አንድ ወንድና ሴት ግንኙነት አድርገው የዘር ፈሳሽ ቢፈስም ባይፈስም የወንድ ብልት ከሴት ብልት ጋር ከተገናኘ ትጥበት ግድ ነው የሚል ሐዲስ አለ። ለሱ የተሰጠ ማብራሪያ ነው። ይሄ ሐዲስ ያብራሩት ግን ምንድነው? አይደለም ቅድሚያ አንብበው። ሳታነብ እኮ ነው እያወራለሁ። በጣም ብዙ እኮ ነው። አይ ችግር የለውም። የተወሰነ አንብበውና ከዛ በኋላ እንትን እንላለን። አንብበው የተከፈተውን ፊት ለፊት ያለውን ቅድሚያ። በአማርኛ ልበልልህ፣ በእንግሊዝኛ ማንበቡ ሰዓት መግደል ነው የሚሆነው። እሺ በለው እስኪ። መጽሐፉን ነው የምትለው ግን። ኦኬ የወንድ ልጅ ብልት ይሄ እዚህ ጋር የተጻፉት ጽሁፎች ድርጊቱ ልክ ነው እያለ አይደለም። የመጀመሪያው አንተ መቴው በተሳሳተ መንገድ ነው የገለጽከው አንተ። እዚህ ጋር የተጠቀሰው ነገር ትክክለኛ ድርጊት ነው እያለ አይደለም። መቴው ግን ማንኛውም መቴው ሐዲስ አንብብና ትክክል ነው አይደለም የሚለውን ከዛ በኋላ እንመጣበታለን። ትርጉሙን ብቻ አስቀምጥ ቅድሚያ አንብብና። እሺ ማንኛውም ወንድ ኃጢአትም ሰርቶ ግንኙነት ቢያደርግ ካልተፈቀደለት አካል ጋር እንኳን ትጥበቱ ግዴታ ነው። ይሄን ለማመልከት የታል የሚለው የትኛው ነው? እስቲ ኃጢአት የሚለው ምንድነው? ትክክል ነው። ቁርአን ላይ የታል የሚለው? ቁርአናዊ ማስረጃዎች አሉ ብዙ። የታል የሚለው? መጽሐፉን እያነበብክ በል። ያንተን የልብ ወለድ ታሪክ እኮ አይደለም በጭንቅላት ውጤት የምንነግረን። እዚህ ጋርም ተፈቅዷል የሚል ነገር የለም። አንብብ። ተፈቅዷል የሚል አንድ አይደለም በርካታ ሰጣለኝ። እንደዛ እያልክ ነው ያወራኸው አንተ። አንድ አይደለም በቃኝ እስክትል ሰጣለሁ። አንብብ ቅድሚያ። ለሱ ማስረጃ አንጣ። ከሴት ብልት ውጪ ግንኙነት ማድረግ ይቻላል የሚል ነገር ማስረጃ አንጣ። አንብብ ቅድሚያ። እኔ ደግሞ ከብልት ውጪ ግንኙነት ማድረግ ኃጢአት ነው የተረገመ ነው እንደሚ ማስረጃ ሰጣለሁ እኮ። አንብባ ቅድሚያ። እሺ እዚህ ጋር ጽሁፉ ላይ የሚለው ምንድነው? ከብልት ውጪ ባሉ አካላት ላይ ግንኙነት ቢደረግ እንኳን ትጥበት ግድ ነው የሚለው። በቃ ይሄ ነው የሚለው። አይሆንም። አንብብና ተርጉም። እያንዳንዱን መተርጎም አያስፈልግም እኮ ነገርኩህ ባጭሩ። በቃ ቴንክ ዩ። ከስሩ ነው በቃ። ማታነብ ከሆነ ምን ሰራለ እዚህ ጋር እንትን ልታደናቁረን የገባው ማንበብ የሚችል ብቻ አህመድ
ማታነቡ ሰዎች ምንም አሰሩልንም እኮ እኛ እናንተ ጋር ቁንጅና ውድድር ልንመለከታችሁ አይደለም እኮ ያስገባናችሁ። ያ ግን ነገር አይቻልም። እያንዳንዷን ቃል በቃል አንብባችሁ ተተረጉማላችሁ። ማንበብና መተርጎም ማችሉ ከሆነ ተሸማቃችኋል ማለት ነው። ሙፈሲሮቻችሁ ለሊቃውንቶቻችሁ ጽሑፍ ያሳፍራችኋል ማለት ነው። እኛ ምንም ልንተባበራችሁ አንችልም። ሊቃውንቶቻችሁ የጻፉትን የሚያሳፍራችሁ ከሆነ እኛ ምን እንርዳችሁ? እሺ እኛ አንድ በአንድ ተርጉመን ስናነብ እፎይ ባለጌ ነው ተሳዳቢ ነው የምትሉኝ እኮ እናንተ መጽሐፍ በማንበቤ ነው። ፍዳይን አይቼ ስንት ላይ ወጥቼ ታች ወርጬ ስንት መጽሐፍ አንብቤ ስንት ቦታ መረጃ አሰባስቤ አንብቤ በአማርኛ ከሽንኜ ሳቀርብላችሁ እፎይ ባለጌ ነው ተሳዳቢ ነው ትላላችሁ። እኔ ምን ላድርግ? መጽሐፍቶቻችሁ ናቸው ሙፈሲሮቻችሁ አለ እፍረት ጽፈውት ነው። አሁን የወንዱን ያየነው የሴቷ ደግሞ ቆርጠላክለት። አሁን ይሄንን ለሴቷ እሺ ሂሩ ይገናል። ኦኬ እሺ ኦር ከቅድሙ የቀጠለ ነው። if the woman inserts his penis while he is asleep ሐዲስ ሳሂህ ሙስሊም ይባላል። እሱን ያብራራበት ትልቅ በእስልምና ትልቅ ኢማም ተብሎ የሚታሰብ የሱ የጻፈውን መጽሐፍ ነው እያነበብን ያለ ነው። ወይ አንብቡ ሙስሊሞች፣ ሐሳብ ላይ ሞግቱ። አይ ልክ ነው ልክ አይደለም ለማለት እኮ መጀመሪያ ማንበብ እንኳን ይጠይቃል አይደል? ያ የውቃ ጉንፋን ይዟቸዋል። አንብበው ክርስቲያን። ለማንኛውም ገና መቼ ነካ ነው እኮ ቶፒኩን ቢኒ እንኳን ነው ይያል አማርኛውን ልቀጥላትና ኦኬ ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴት ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም በመቀመጫ ውስጥ ቢሰወር ወይም ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ይሆናል። ይህም ድርጊቱ ሆን ተብሎ ይሁን በመርሳት በራስ ፍላጎትም ይሁን በመገደድ ወይም ሴቲቱ ግለሰቡ ተኝቶ እያለ ብልቷን ብታስገባ የወንድ ውስጥ ማለት ነው። ብልቱ ቢቆም ወይም ባይቆም ግለሰቡ የተገረዘም ይሁን ያልተገረዘ ያው ነው፣ ትጥበት ግዴታ ነው። ኦኬ ይሄ ማን ያለው? ኢማም ነዋዊ ሳሂህ ሙስሊም ሸርህ ተርጉም እናሳየው። እንግሊዘኛ አድርገው በአንደኛ ደረጃ የሚቀበሉ ቁርአን ነው፣ ከዛ ቡሃሪ ነው፣ ከዛ ሳሂህ ሙስሊም ነው። ይሄ ማንኛውም የሳሂህ ሙስሊም ነው። ሙስሊሞች በአንደኛነት ቁርአን እንመራለን ይላሉ፣ ከዛ ቡሃሪ፣ ከዛ ሙስሊም። የሙስሊም ሸርህ ነው ይሄ። ኦኬ እንቀጥልና የተወሰነ እናንብበው እስኪ። እሺ በነገራችን ላይ ቀጥል ጋይድ ገላገልከኝ ነው። ያ ለመጀመሪያ ጊዜ ይመስለኛል እነዚህ ምንድነው የሚባሉት ኮንትራሴፕቲቭ ሜተድ ከሚባሉት ውስጥ አንዱ ባዮሎጂ ላይ እንደተማርነው ኮንዶም ነው አይደል? ያ ለመጀመሪያ ጊዜ ያስተዋወቁት ሙስሊሞች ናቸው። እሱን በጨርቅ ጠምጥሞ መጠቀም ማለት ነው። ይሄ ቀደምት እስልምና ለሁሉ ነገር ግልጽ ነው። ለሁሉ ነገር ያስተምራል። ከኮንዶም በፊት ሙስሊሞች ብልታቸው ላይ ጨርቅ ጠቅልለው ወሲብ ያደርጉ ነበር። ጂንስ ነው ወይስ ታይት ነው? እኔ ግን ጨርቅ ለሰከንድ ኢማጂን ማድረግ ወሲብ ብርድ ልብስ ጠምጥመውበት
ሴቷ ምንድን ነች? አሁን ከዚህ በላይ ቆይ ብልግና መጽሐፍ አለ? እፎይ ባለጌ ነው ይላሉ ይሄንን ስናነብ። ወሸላህሌ ሱሪ ጠምጥም እንትን ልብስ ጠምጥምበትና ወሲብ በሱ አርግበት። ወሲብ የሚደረግባት ደግሞ ሕፃን ልትሆን ትችላለች። እንመጣበታለን። አልገባ ካለ ዘይትም ቢሆን እየቀባኸው ክተትበት ነው የሚለው። ቀጥል። ኦኬ የሙስሊሞች ኮንዶም ጨርቅ መሆኑን ላሳያቸው። If a man wraps a cloth around his penis and inserts into a woman's vagina, there are three opinions among our scholars. ምን ይላል? ወንዶች ብልታቸውን በጨርቅ ጠምጥመው ሚስቶቻቸው ወይም ሴቶቻቸው ብልት ውስጥ ካስገቡ ይህ በእስልምና ሊቃውንት ዘንድ በሶስት እይታዎች ተቀምጧል። ቁጭ ብለው ተሰባስበው መክረው ዘክረው የደረሱበት ትልቅዬ አላህ ጭንቅላት አለው የለውም ሳይሆን ብልት ላይ ብርድ ልብስ ወይንም ጅንስ ሱሪ ነገር ምናምን ቀደህ ጠምጥመህበት በሱ ወሲብ ስታደርግበት መታጠብ ያስፈልጋል አያስፈልግም? ይሄን የሚያደርገው አንድ ላለማስወለድ ነው። ባይዘይ ላለማስወለድ ባሪያዋን ለምሳሌ ወሲብ የሚያደርግ ከሆነ እሷ ውስጥ ዘር ፍሬው እንዳይረጭ ሊሆን ይችላል። ወይንም ደግሞ ላለመታጠብ እና መታጠብ አለበት የለበትም? ምን አይነት ልብስ ነው? እሺ ልብሱ ነው የሚወስነው። ለካ ሊቃውንቶቹ መከሩ፣ ዘከሩ፣ አወጡ፣ አወረዱና እንዴት ነው የጠመጠመው? የጠመጠመው ልብስ እኮ ኮንሲደር መደረግ አለበት። ወፍራም ልብስ ነው ወይንስ ስስ? ይሄ መታወቅ አለበት። ባይድ ኦኬ እሺ። እና ሶስት እይታዎች አሉ ነው እንግዲህ ባልየው ወይም ደግሞ ወንዱ ብልቱን ጠምጥሞ የሴቷ ብልት ውስጥ ቢያስገባ ሶስት እይታዎች አሉ በሊቃውንቶቻችን ዘንድ። የመጀመሪያው እና ዋናው በጣም የሚታወቀው the most well known is that both must perform ጉሱል። ምን ማድረግ አለባቸው? ሁለቱም ወንዱም ሴቱም ትጥበት መፈጸም አለባቸው። የመጀመሪያው እይታ ይሄ ነው። the second opinion is that it is not required because he inserted into it a clause። ሁለተኛው ደግሞ እይታ ጉሱል ትጥበት አያስፈልግም ምክንያቱም በጨርቅ ጠምጥሞ ስላስገባ ብልቱን። ኦኬ the third opinion is that ሁለት እይታ አለ፣ ሶስት እይታ አለ። የመጀመሪያዎቹ ሁለቱም ጨርቅ ጠምጥሞ ወሲብ ካደረጋት ሁለቱም መታጠብ አለባቸው። በቃ ወሲብ አድርገዋል ነው የሚባለው። ስለዚህ ሰላታቸው ተቀባይነት የለውም። ታልታጠቡ መታጠብ አለባቸው ቅድሚያ። አንደኛውስ ኖ መታጠብ የለበትም። ወሲብ እኮ ሲያደርግ ጨርቁን ጠምጥሞ ስለሆነ የእሷ እንትኗን አልነካ እንትን አልተነካካ፣ ስለዚህ መታጠብ የለበትም። ሶስተኛዎቹ ሊቃውንቶችስ ዋና ሙስሊሞቹ ሊቃውንቶች ሁለቱ እንደዚህ ብለዋል። ሁለቱ ማለት ሁለት ሰዎች ሳይሆኑ ተሰባስበው ስኮላሮቹ። ሶስተኞቹ እይታ ያላቸውስ ኢዘር ከነኚህ ደግሞ የተሻለ እስቲ ሰብሰብ ያሉት እዛ ጋር ምን አሉ ሶስተኞቹ ሊቃውንቶች? ቀጥል። ያ ሶስተኞቹ ደግሞ ምን አሉ? the third opinion is that if the cloth is thick ጨርቁ ወፍራም ከሆነ የጠመጠመበት ብልቱን enough to prevent the penetration of pleasure and moisture እርጥበቱን ወይም ደግሞ ፈሳሹን ማሳለፍ የማይችል ከሆነ ዘን ጉሱል is not required ትጥበት አስፈላጊ አይደለም። ወፍራም ጨርቅ ከተጠቀሙ አያስፈልግም። እፎይ ምን ሆነ አያስፈልግም። ለምሳሌ ጂንስ ወይንም ብርድ ልብስ ነገር ድሮ ገጠር ላይ ምናምን ነገር በብርድ ሰዓት ምን ለብሰው አለ ጎትተህ ራሱ ማታነሳው ልብስ አለ። አንዴ ከተጫ እናት እንዳትወጣ ከፈለገች እሱን የምንረብሻ ከሆነ ስትሰራ ላይህ ላይ ተጭነብህና ተኛ ትላለች። ታግለህ መግፋት አትችልም፣ እዛው ትተኛለህ። ለምሳሌ እሱን ብርድ ልብስ ብልት ላይ ተጠምጥመህ ጠምጥመህ በሱ ወሲብ የምታደርግ ከሆነ እና ፈሳሹ ደግሞ ማይወጣ ከሆነ አይ መታጠብ የለብህም፣ ችግር የለውም። እሱ እዛው ነው የተገማማኸው። ስለዚህ ምንም ችግር የለውም። ነብዩ ምላው ላይ ስለሚረጭ እሱ ችግር የለውም። የእሷ አንተን ካልነካ ያንተም ደግሞ እሷን ካልነካው በትልቅ በወፍራም ጨርቅ ስለሆነ ደጋግመህም ይቻላል። በደንብ አድርገህ ከጠመጠምከው ችግር የለውም። ምንድነው ጭቃ እያቦካ ነው እንዴ? ቆይ እኔ እስከተለ ቆይ የእሱ አካል ምንድነው? እሱ
በወፍራም ጨርቅ በትልቅ ጨርቅ ጠምጥሞ ወሲብ የሚያደርጋት ሴንሲቲቭ አካል መሆኑን አያውቅም ወይ? ወልሲ ቀጥል። እሺ ኦኬ እሺ እንቀጥል። if a woman inserts the penis of an animal ኖ አልጨረስክም ስስ ከሆነ የሚለውን ኦኬ then ghusl is not required otherwise it is ነገር ግን ስስ ከሆነ ትጥበት መፈጸም አለባት። ያ ለምሳሌ አቡጀዲ ነገር ስስ ጨርቅ ከተጠቀም ቲሸርት ነገር ቀለል ያለች ከሆነች እሷ መታጠብ አለብህ። ስስ ጨርቅ ስለተጠቀምክ ትልቅዬ ብርድ ልብስ ብልት ላይ ይሄንን አሳክለ ከጠመጠምከው አስብ፣ ይሄን ያህል ካሳከልከው በሱ ወሲብ ካደረግ ትጥበት አያስፈልግም እንደ እስልምና ሊቃውንቶች። ስስ ከሆነችስ ስስ ጨርቅ እስከሆነ ጠምጥመህ ያደረክበት እንዴ መታጠብ አለብህ። ሐራም ነው፣ ሐራም መታጠብ አለብህ። አኬልዳማ